ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ የተወደዳችሁ አድማጮቻችን እንደምን አላችሁ? ምንትዋብ ታሪካዊ ልቦለድ ትረካ ክፍል 11ን እንዳደመጣችሁት አጼ በካፋ ለልዕልታቸው ያዘጋጁት ግብር ድንቅ ነበር። ሥርዓቱም መስተንግዶም አስገራሚ ቅንጅት ነበረው። በልዩ ሁኔታ የገባው ግብርና የገባው ሁሉ በመልክ መደረጉ ድግሱን አትረፍርፎታል። ወለተ ጊዮርጊስ ግብሩን ከአባቷ የግብር አወጣጥ ጋር እያነጻጸረች ተገረመች። ያስተናጋጆቹ ቅልጥፍና ቀልቧን ስቦታል። አጼ በካፋ ዛሬ ትልቅ ጉዳያቸው ወለተ ጊዮርጊስ ናት። በውበቷ ተማርከዋል፣ ተደንቀዋል። ካሰቡት በላይ ታማልላለች። ለውበቷ የሚመጥን ስም አወጡላት፣ ምንትዋብ አሏት። ታዳሚው፣ መሳፍንቱ፣ መኳንንቱ በውበቷ ተደንቀዋል። የት አገኟት እያሉ በመገረም ያንሾካሹካሉ። አያቷ እንደነገሯት ከቋራ መሆኗ አነጋጋሪ ሲሆን ቁንጅናዋ ደግሞ የጎንደርን ወይዛዝርት አይን አቅልቷል። ምንትዋብ ክፍል 12 ትረካን ደግሞ እናድምጥ። ያለ ግርግርና ያለ ትርምስ ሁሉም ደንብና ሥርዓት ተከትሎ መደረጉ አስገርሟታል። ያለ የሌላትን መረጋጋት አጠረቃቅማ ሙሉ ጨረቃ መስላ ተቀመጠች። ድፍረት እንዳይሆንባት ተጠንቅቃ ንጉሠ ነገሥቱን ሰረቅ አድርጋ አየቻቸው። እንደዚያ በወርቅ ተንቆጥቁጠው ግርማ ሞገስ ተጎናጽፈው ያ ሁሉ ሰው ቁጭ ብድግ የሚልላቸውን ሰውዬ ቋራ እነሱ ቤት መደብ ላይ ተኝተው በወባ ትኩሳት ከተንደፋደፉትና ቤት ያፈራውን እየተመገቡ ካገገሙት ሰውዬ ጋር ማዛመድ አልሆንልሽ አላት። ለማመንም አቃታት። እጣ ፈንታ ይሁን ሌላ እዚህ ሕይወት ውስጥ የጨመራትን አሰላስላ ተገረመች። እሷ አባቷና የጥላይ አባት ታርቀው ከጥላይ ጋር ጎጆ ቀልሰው ለመኖር አልማ ነበር እንጂ እንደዚህ የተንጣለለ ሕይወት ውስጥ እገባለሁ ብላም አልገመተች። ከጥላይ ውጪ ከሌላ ጋር የመኖር ፍላጎትም ሐሳብም አልነበራት። ጥላይ ራሱ በዚያን ሰዓት ቢያያት ምን ሊል እንደሚችል መገመት አቃታት። የንጉሠ ነገሥቱ ታመው ወላጆቿ ቤት መምጣት የሷ ማስታመምና የእሳቸው አገግሞ መመለስ ለሷ ቤተ መንግስት መግባት መነሻ ምክንያት መሆኑ ታምር ሆነባት። ዙሪያውን ስትቃኝ በስተግራዋ የአንገታቸው ንቅሳት ከሩቅ የሚጣራ ሴቶች የወርቅ ጌጣጌጦችና በረጃጅም የሐር ሸማ ተውበው በወርቅና በክቡር ድንጋይ የተሰተረ ካባ ትከሻቸው ላይ ጣል አድርገው ተሰድረው አየች። ከግብጽ የመጣው ሽቷቸው አካባቢውን በመልካም ሽታ አናውጦታል። አያቷ የነጋሲ ዘር ያልሆነ ወርቅ አያረግም ያሉት ትውስ ሳላትና እነዚህ በወርቅ ያጌጡት የነጋሲ ዘር መሆናቸው ነው አለች። በስተቀኝ በኩልና ከንጉሠ ነገሥቱ ጠረጴዛ እልፍ ብለው እንደየደረጃቸው የተደረደሩትን በነጭ ተነፋነፍ ሱሪያቸው ላይ ያጌጠ ካባ የደረቡ ባላባቶችና ነጭ ጥምጥም ራሳቸው ላይ ያዞሩትን ሊቃውንትንና ካህናት አይኗ አማተረ። አጼ በካፋ ጥንት የነበረውን
የወንድና የሴት ግብር ላይ ተለያይቶ መቀመጥ በማስቀረት ወንዶችና ሴቶች አብረው ገበታ እንዲቀርቡ ባዘዙት መሰረት አብረዋቸው የተቀመጡትን ወይዛዝርት አየች። ወይዛዝርቱ ጠርዙ የተለያየ ቀለማት ባሉት የሐር ክር የተጠለፈ ሸማ ለብሰው በጎንደር ወግ የተሰራው ሹሩባቸው ትከሻቸው ላይ ወድቋል። ገሚሶቹ የተለያየ ቀለም ያለው የሐር ሻሽ ሹሩባቸው ላይ ጣል ሲያደርጉ፣ ሌሎቹ ደግሞ ከብር ወይም ከከበረ ድንጋይ የተሰራ ወሸባ በቄንጥ ወሸቅ አድርገውበት ተሰይመዋል። አንዳንዶቹ ጆሮአቸው ላይ የብር ጌጥ ሲያንጠለጥሉ፣ ሌሎቹ ደግሞ ተለጣፊ ጉትቻ አድርገዋል። ንቅሳት የተረበረበበት አንገታቸውና ጣታቸው በብር ጌጦች አምረዋል። በህብረ ቀለማት የተጠለፈ አለዚያም የተለያየ ቀለም ባላቸው ጨሌዎች ያጌጡ በርኖሶች ወይንም ካባዎች ደርበዋል። ሽቷቸው የወጡንና የጠጁን መዓዛ አሸንፎ አዳራሹን አውዶታል። ልብሳቸውና ጌጣቸው ለአዳራሹ ልዩ ድምቀት ሰጥተውታል። እነዚያ በብር ያጌጡት ደግሞ እሚታዬ የጎንደር ወይዛዝርት ምትላቸው መሆናቸው ነው። እንዴት ደማሞች ናቸው አለች ወለተ ጊዮርጊስ። ያንን መሰል ድምቀት አይታ ባለማወቋ ተደነቀች። አባቷ በዓላትን ሲያከብሩ የሚያገቡትን አነስተኛ ግብር ከምታየው ታላቅና የተትረፈረፈ ግብር ጋር አወዳደረች። ያም ይህም እኩል ግብር ብላ ፈገግታ ቃጣት። የቤተ መንግስቱ ግርማ ሞገስ የገባችበትን ህይወት እመርታውን ሲያስረዳት እየታደመችበት ያለችበት ታላቅ ግብር ግዝፈቱን አመላከታት። ምንም እንኳ አያቷ የተቻላቸውን ያህል የምትገባበትን ኑሮ ምንነት ሊያስረዱ ቢሞክሩ ግብሩ የሚጠብቃትን ህይወት ቁልጭ አድርጎ አሳያት። የዚህ አዲስ ህይወት ወግ ውስብስብነትና ብዛት እሷነቷን ተፈታተናት። ላየችው ስርዓትና ድምቀት ሁሉ ትመጥን እንደሆን ራሷን ደጋግማ ጠየቀች። መኳንንቱና ወይዛዝርቱ ከቋራ የመጣች የንጉስ ሚስት ይቀበሉና ያከብሩ እንደሆነ ጠየቀች። አያቷ መኳንንቱና ወይዛዝርቱ ባንቺ ቢያጉረመርሙ ከቋራ የመጣች በሚል ነው ያሉትን አስታወሰች። ከቋራ በመጣስ ቋራ ብለው የሚያጉረመርሙ አሁን እነዚህ ወይዛዝርት አንዳቸውስ እንኳ ህሚታ ይስተካከላሉ ደርሰው ሰው ሚንቁ አለች። ሴቱ ወንዱ አይኑ እዚያ የሚያባብለው እንክብል አይኗ ላይ ተተክሎ ስታይ መንፈሷ ተረበሸ። በመልኳና ባስተጋባችው ለዛ ተማርከው እንደሆነ አልገባላት። ቋራ ያለች ነፍሷን ሲያንገላታት የነበረው በራሷ ላይ የነበራት ጥርጣሬ ሊመለስባት ሞካከረው። ፊት አልሰጣለችው። አያቷን በአይኗ ፈልጋ አገኘቻቸው። በቁንጅናቸው በመረጋጋታቸውና ኮፍነን ብለው በመቀመጣቸው ተደሰተች። ብርታት ጭምር አገኘች። ምን ነው አሁንስ የሁሉ ጭንቀት ብላ በለዘብታ ተነፈሰች። ተሳስሮ የነበረ ሰውነቷን ለማፍታታት እግሮቿን በጥንቃቄ ዘረጋቻቸው። ሰውነቷ ሲፍታታ አእምሯ ዘና አለ። እስከዚያ ሰዓት ድረስ አካሏን በፍርሃት ያራደውን አእምሯን በጭንቀት የወጠረውን ሳብ ገፍተር አደረገችና አሁንስ ምን ነው አንዴ እንደው ገብቼበታለሁ፣ እንግዲህ ፍርሃት ምን ያደርጋል፣ ራሴንስ እስከዚህ ድረስ ማስጨንቀው ለምን ነው አለች። አያቷን ድጋሚ ተመለከተችና ንግስት እሌኒን አደርግሻለሁ ያሉትን አስታውሳ አላሳፍራትም፣ ሁሉን እንዳመጣጡ ወጣዋለሁ፣ እንግዲህ አልፈራም አለች። ቀለል አላት። ግንባሯም ተፍታታ። ጃንሆይም ቢሆኑ ምን ትዋብ ብለውኛል። ምን ትዋብ እንዴት ያለ ድንቅ ስም ነው። ከዛሬ ወዲያ ምን ትዋብ ነኝ፣ እሌኒን ሳይሆን ምን ትዋብን ሆናለሁ ስትል ለራሷ ቃል ገባች። ከፍታ ላይ ያውም ከንጉሠ ነገሥት ጎን ተቀምጣ
የግብር ታዳሚውን ወደ ታች ስታይ ልዩ ስሜት ተሰማት። ለመጀመሪያ ጊዜ ክብር ማለት ምን ማለት እንደሆነ ተገነዘበች፣ ወደደችው። የደስታ ስሜት መንፈሷን አነቃቃው። ለዚያ ላየችው ሁሉ ባለቤት ስትሆን ታያት። እዚያ የተሰበሰቡት ሴቶች ሁሉ ከተቀመጡበት ወንበር የሷ ድንክ አልጋ ይበልጣልና ከሱ ላይ ባትነሳ ፈቀደች። እዚያ ላይ ላስቀመጣትና ከሴቶች ሁሉ መርጦ ያን መሰል እድል ባለቤት ላደረጋት ፈጣሪዋ ብላም ለቁስቋም ማርያም ምስጋና አቀረበች። ቁስቋም ለካነስ ይህን አዘጋጅተል ይኖሯል። ያን ያህል ጊዜ ጥላዬን ስጠብቅ አልሳካ ያለው ባላምባራሱ ነኝ፣ እኔና ጥላዬን አለያዩኝ እያልኩ ስኮንናቸው ለኖርሁት ይቅር ይበልም። የኔና የጥላይ ነገር አብቅቶለታል። ጊዜ እኔን ለዚህ እንዳበቃኝ ሁሉ ለሱም ሚበጃውን ይስጣው። ወይ አንድ ቀን እንገናኝ ይሆናል አለች። አጼ ባካፋ በበኩላቸው ስሜታቸው እንደ ፍም ግሎ ተቀምጠዋል። ያን ጊዜ ታዲያ ደስታቸውን እንጂ በቀኛቸው በኩል ያስቀመጧት ምን ትዋብ ብለው ስም ያወጡላት ለጋ ወጣት የታሪክን እርከን ለመውጣት የታጨች መሆኗን እሳቸው ንጉሠ ነገሥቱ እንኳን መገመት አልቻሉም። ለወትሮ እከሌ ምን እየዶለተ ይሆን እያሉ የመኳንንቱን ፊት ሲፈትሹ ጊዜ የሚያጠፉት ንጉሠ ነገሥት ዛሬ ልባቸው አደብ አልገዛ ብሎ በደስታ ሲዘል እንቁ የመሰለች ኮረዳ ከጎናቸው መቀመጧን ለደቂቃ ሳይረሱ የፍቅር ተጓዥ ሆነው የታደሙበት ግብር የዘወትር የፖለቲካ ድጋፍ ማረጋገጫና የሀብት ክፍፍል ማደላደያ መድረክ ሳይሆን ቆንጆዋ ወጣት ከሰማይ የወረደችበት ልዩ አጋጣሚ አድርገው ቆጥረውታል። የሚሏት እየጠፋቸው አልፎ አልፎ ፈገግታ ከመለገስ በስተቀር ዝምታን መርጠዋል። ምግብ ተበልቶ አብቅቶ አዳራሹ ሞቅ ደመቅ ብሏል። እንግዶቹ ድምጻቸውን ዝቅ አድርገው ጠጅ በብርሌ አሊያም በብር ወይንም በቀንድ ዋንጫ አረቄ እየተጎነጩ ጨዋታቸውን ተያይዘውታል። ምንትዋብ ቤተ ክርስቲያን እንጂ ግብር አዳራሽ ውስጥ አይታው በማታውቀው ሁናቴ ካህናት ሲያሸበሽቡ አይታ ተገረመች። እግዚአብሔርም ንጉስም በአንድ ጊዜ ሲመሰገኑ ሰማች። በአይነ ህሊናዋ ግብር ስትጥል ካህናትን ስታዘምር ታያት። ቀጥሎም ባለ ክራሩን እየገረፈ ለንጉሠ ነገሥቱ ሙገሳና ውዳሴ ሲያዥጎደጉድ ለአዝማሪ እንግዳ ባትሆንም አዝማሪዎች ተራቸውን ጠብቀው መሰንቋቸውን እያነጋገሩ የንጉሠ ነገሥቱን ጀግንነትና ደግነት ሲያደንቁ ለምግቡና ለመጠጡ ምስጋና ሲያቀርቡ በችሎታቸው ተገረመች። ስለሷ ውበት ግጥም ሲደረድሩ ግን እንደማፈር አደረጋት። ሊቃውንት ንጉሠ ነገሥቱን በቅኔ ሸንቆጥ ሲያደርጉ እንግዶቹንም በችሎታቸው ሲያስደምሙ ቅኔ ባይገባትም መንፈሷ ይበልጥ ተረጋጋ። መረጋጋቷ በውበት ላይ ውበት አከለላት። የጎንደር መኳንንት አይናቸው ከሷ ላይ መነሳት ተስኖት ውበቷን በጠጅና በአረቄ ሲያወራርዱ አያቷ እንዳሉት የጎንደር ወይዛዝርት ግንባራቸውን ኮምተር አደረጉባት። በመጨረሻም አጼ ባካፋ ከመነሳታቸው በፊት አቡኑ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው የምስጋና ጸሎት አደረሱ። ንጉሠ ነገሥቱ ለመሄድ ሲነሱ እንግዶቹ ተነስተው እጅ ነሱ። ምንትዋብም ተነስታ ተከተለቻቸው። መሄዷ ቢያስደስታትም አያቷ ያስተማሯትንና የነገሯትን በትክክል ፈጽማ እንደሆን
የማወቅ ጉጉቷ አደገ። ወደ ማረፊያ ክፍሏ ስትጠጋ አያቷ ጆሮዋ ስር ተጠግተው የኔ ልጅ ታየሽበት ሲሏት ፈገግ አለች። አላሳፍራት ባለችው መሰረት እንዳላሳፈረቻቸው ገባትና ደስ ተሰኘች። እንግዶቹ ከወጡ በኋላ እልፍኝ አስከልካዩ ባለሟሉ የመኮንኑን መሳሪያ ያነገተ ጋሻ ጃግሬው፣ ወታደሩ፣ ተማሪው፣ የቁም ጸሐፊው፣ ደሃው አንዱ ሲወጣ ሌላው እየተተካ በመቶዎች የሚቆጠሩ ሰዎች አግዳሚው ወንበርና ዱካ ላይ ተቀምጠው ግብር ተካፈሉ። ጥሬ ስጋ ጎመዱ። በቁማቸው ጠላና ለተራው ሰው የተጣለውን ጠጅ በጉሮሯቸው አንቆረቆሩ። ምንትዋብ ማረፊያ ክፍሏ ቆይታ ማታ ላይ ራት ከበላች በኋላ በሁለት ደንገጡሮች ታጅባ ወደ አጼ ፋሲል ቤተ መንግስት አቀናች። ደረጃውን ከወጡ በኋላ ሁለት ያደገደጉ ደጅ አጋፋሪዎች መግቢያው በር ላይ ቆመው ለጥ ብለው እጅ ነስተው መግቢያው ላይ ባለው በወንዶች የግብር አዳራሽ በኩል እንዲሄዱ መሯቸው። ምንትዋብ ቆም ማለች። የግብር አዳራሹ ወለል ከፋርስ በመጣ ምንጣፍ አሸብርቋል። በክፍሉ ዙሪያ ያሉት ባለመስታወት መስኮቶች በሐር መጋረጃዎች ተሸፍነዋል። በፋና ወጊዎች የተለኮሱት በየማዕዘኑ የተቀመጡት ትልልቅ ጧፎች ክፍሉን አድምቀውታል። ምንትዋብ ባየችው ሁሉ ተማረከች። ሴቶቹ ግብር አዳራሽ ስትገባ ተመሳሳይ ድምቀት አይታ ሶስተኛ ደርብ ላይ ወደሚገኘው የንጉሠ ነገሥቱ መኝታ ክፍል ለመግባት ደረጃ ስትወጣ ደንገጡሮቹ እጅ ነስተዋት ከኋላዋ ተመለሱ። ደረጃውን ወጥታ ስትጨርስ አጼ ባካፋ ቀን አድርገውት የነበረውን ዘውዳቸውንና ካባቸውን አውልቀው ማምሻ ክፍል ውስጥ ቀይ ከፋይ የለበሰ ሰፊ ወንበር ላይ ተቀምጠዋል። ከፊት ለፊታቸው ያለ ጠረጴዛ ላይ ጠጅ በብርሌ ተቀምጧል። በክፍሉ ጥግ ጥግ የቆሙ ረጃጅም መቅረዞች ላይ የተቀመጡት ማሾች ለክፍሉ ልዩ ውበት ሰጥተውታል። አጼ ባካፋ ምንትዋብ ስትገባ በፈገግታ ተቀብለዋት ከጎናቸው ያለ ወንበር ላይ እንድትቀመጥ በእጃቸው አሳዩት። ስትፈራ ስትቸር ተቀመጠች። አይናቸውን ማየት አቃታት። እሳቸው ግን በዚያ ምትሃታዊ ውበቷ ዳግም ተማርከው አይናቸውን ከሷ ላይ ማንሳት ተስኗቸዋል። ወዲያው ግን መርበትበቷን አስተውለው አይዞሽ ነይናማ ምንም የሚያስፈራ ነገር የለም እኮ አሏት። እጇን እጃቸው ውስጥ አድርገው አቀርቅራ ዝም ማለች። ያረግሽልኝን ሁሉ መቼም አረሳውም። ከኪዳነ ምሕረት ጋር አስታመሽ አዳንሽኝ። የልጅ አዋቂ ኪዳነ ምሕረት ታክብርልኝ። እንዳው ነገሩን ሁሉ ሳጤ ነው እዝጊያር እንድንገናኝ ፈልጎ ነው እንጂ እናንተ ቤት ተመሜ መምጣቴ ተጎድቼ ነበር። ኪዳነ ምሕረትና ሩፋኤል እንዳንቺ ባለች አይናማ ካሱኝ አሉ በሰርጋቸው ማግስት ስለሞተችው ሚስታቸው አስበው። ምንትዋብ እጇን እያፍተለተለች ዝም ብላ አዳመጠቻቸው። በተናገሩት ነገር ልቧ ተነካ። እኛ እንደዚያ በወርቅና በእንቁ ተንቆጥቁጠው ሩቅ ይመስሉ የነበሩት ንጉሠ ነገሥት እንደሷው ሰው መሰሏት። እስቲ ያንን ሚጥም ድምጥሽን አሰሚኝ ተጫዎች እስቲ። እናንተ ቤት ሳለው ላነጋግርሽ እየፈለኩ ማን መሆኔን እንዳይታወቅ ብዬ ዝም አልሁ። እኛ ህደግ አባትሽ ጋር እንኳን ሳልጫወት ተመለሱ አሏት። የምትለው ጠፋት። በመጨረሻ ቁስቋም ታክብርልኝ ለዚህ ላበቁኝ ለርሶ እሷው ምላሹን ትስጦ አለቻቸው። እኔ ምን ለዚህ አበቃሻለሁ? ሁለተኛ እንዲህ ስትይ እንዳልሰማ። የሚገባሽ ቦታ ነው የመጣሽ።
ይሄ ደግሞ ቤትሽ ነው። ቀስ እያልሽ ሁሉን ትማሪያለሽ። የሚቸግርሽ ነገር ሲኖር ሳትፈሪ ንገሪኝ። ደንጎጥሮችሽም አሉ። ለኔም እንግዲህ አንቺ ሌላ የሚቀርበኝ የለም አሉና ቀስ ብለው ተነስተው ቀኝ እጇን ይዘው መኝታ ክፍል ውስጥ ይዘዋት ሲገቡ በአጎበር የተሸፈነውን ተደራራቢ የእንጨትና የጠፍር አልጋ ስታይ ልቧ ተንተረከከ። ይሁን እንጂ ልጅነቷ ማክተሙን ብቻ ሳይሆን የዚያን ዕለት የጀመረችው ግንኙነት ሕይወቷ የሚጓዝበትን መንገድ ዳግም እንደጠረገ አላስተዋለችው። አድማጮቻችን ምንትዋብ ክፍል 12 ትረካን እንደሰማችሁት ምንትዋብ ታዳሚዎቹን አያቷ ከነገሯት ጋር እያዛመደች በሚገባ አስተውላለች። ወደ አዲስ ሕይወትና ወግ መሸጋገሯንም አምናለች። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 13 ይቀጥላል። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ። ተራኪዎች መሠረት አሰፋና ጅላሉ አወል። ምንትዋብ